በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አቡነ ተክለ ሃይማኖት። ሰላም ለቀሚስከ ወለቅናትከ ቅዱስ ለአጽፍከ ክቡር ወለቆብከ ዘርስ ተክለ ሃይማኖት በባሕር ተክለ ሃይማኖት በየብስ ለኩሎሙ እንጦንሶ መቃስ አንተ መኮንን ወአንተ ንጉሥ። ገድለ ተክለ ሃይማኖት። ክቡር አባታችን ተክለ ሃይማኖትን በአባ በጸሎተ ሚካኤል ገዳም 10 ዓመት ከተቀመጠ በኋላ ተነስቶ ሄደ። አበምኔቱም ሊሸኘው ተነሳ፣ ልጆቹም ሁሉ ተከተሉት። አበምኔቱ ኃጢአቴና በደሌ የእግዚአብሔር ሰው ወስዶታልና ወዮልኝ። ልጆችና ሽማግሌዎች ሁላችሁም በአምሃራ አገር ሁሉ ያላችሁ የበሽተኞቻችሁ ባለመድኃኒት የደካሞቻችሁ የኃይልም ብርታት ትቷችኋልና ሂቷችሁ ሄዷልና አልቅሱ አይበሉ አለ። ይህንን የመሰለውን ሁሉ በማለት የሚያቃጥልን ባል ከዓይኖቹ እያፈሰሰ አንገቱን አቅፎ ጮኸ። መነኮሳቱም ከእርሱ ጋር አለቀሱ። ብፁዕ አባታችን ተክለ ሃይማኖትም እናንተ የእግዚአብሔር አገልጋዮች ፈጣሪ ወደ ወደደው ሥራ ጠራኝ እንጂ እኔ በፈቃድ የሚሄድ ይመስላችኋልን? እግዚአብሔር ከእናንተ ጋር ይሁን፣ እኔንም ሁላችሁ ባርኩኝ አላቸው። እግዚአብሔር በረከቱን ያሳድርብህ፣ ጎዳናህን ያቅናል። ብፁዕ አባታችን ሆይ ነገር ግን ምንድንበትን ነገር ምከረን አሉት። ለክቡራን አባቶች የምትድኑበትን ነገር የምመክር ኃጢአተኛ ጎስቋላ እኔ ምንድነኝ አለ። ነገር ግን ትዕግስትህን፣ ትትናህን፣ እግዚአብሔር መፍራትን ገንዘብ አድርጉ። እነዚህ 3ቱ ነገሮች ሰውን ወደ ዘላለም ሕይወት ያደርሱታልና እየጎተቱ ወደ ደይን ጥልቅ የሚያወርዱ 3ቱ የጥፋት መንገዶች እሳቸውም ቅናት፣ ትዕቢትና ትምክህት እንዳያጠምዷችሁ ደግሞ ተጠንቀቁ ብዬ ነግራችኋለሁ። ይህንን የመሰለውን ነገር ከመጽሐፍ ምስክር አምጥቶ የሚድኑበትን ነገር መከራቸው። አንዱ እምባውን እያፈሰ ታላላቆቹም ታናናሾቹም በፍቅር ሸኙት። ብፁዕ አባታችን በእርሱ ላይ የፍቅራቸውን መቃጠል ባየ ጊዜ ከነርሱ ጋር ታለቀሰ። መንፈሳዊ ሰላምታ እጅ ነሳቸውና ሄደ። እነሱም ወደ አገራቸው ተመለሱ። የመላእክት አለቃ ቅዱስ ሚካኤል እየመራው ሲሄድም አምደ ብርሃን በፊቱ ይሄድ ነበረ። የጻድቃንም መንገዳቸው ብርሃን ነው፣ እንደሚያበራ ብርሃን ይሄዳል፣ ዕለቱንም እስከሚቀናለት ቀን ድረስ ይበራል የሚል ተጽፏልና። ወደ ተዛዘዘበት ቦታ እስከደረሰ ድረስ በዚያ አኳኋን ሄደ። ከባህሩም ወደብ በደረሰ ጊዜ የሚሻገርበትን መርከብ አላገኘም ነበርና ብዙ ጊዜ ጸለየ። መላእክት አለቃ ቅዱስ ሚካኤልም ባህሩን እየረገጠ በመታየት ተከተለኝ አለው። ብፁዕ አባታችንም ወደ ውሃው ገብቶ ተከተለው። ሁለቱም በባህሩ መካከል አለፉ። ተሻግረውም አብረው ወደ ቤተ ክርስቲያን ገቡ። መልአኩም ከዚያ ተወውና ወደ አበምኔቱ ገባ። እርሱም ኢየሱስ ሞዐ ነበረ። እነሆ የእግዚአብሔር በቤተ ክርስቲያኑ ደጅ ቆሟልና ወደ አንተ አስገባው አለው። ደግ ሰው ነውና አብረ ተቀበለው፣ ልብሰ ምንኩስናንም ሰጠ፣ በዚያ አኑረው አለው። ይህንም ካለው በኋላ መልአኩ አረገ። ብፁዕ አባታችንም ተላላኪውን ለአበምኔቱ ንገርልኝ እያለ የለምነው ነበረ። ተላላኪውም ለአበምኔቱ ሄዶ ነገረው። እነሆ ደም ግባቱ ያማረ እንግዳ ሰው ከቤተ ክርስቲያኑ ደጅ ቆሟል፣ ግን ባህሩን አሻግሮ ያስገባውን አላውቅም አለው። አበምኔቱም አመጣጡ እግዚአብሔር ዘንድ ነውና ሂድ ጥራው አለው። ተላላኪውም ጠርቶ ወደ አበምኔቱ አስገባው። አባ ኢየሱስ ሞዐን ባየው ጊዜ ከፊቱ ብርሃንና ካደረበትም ጸጋ የተነሳ አደነቀ። ከመንበሩም ተነስቶ በመንፈሳዊ ሰላምታ እጅ ነሳው። የእግዚአብሔርም ሰው ሆይ ወደ እኔ መምጣት መልካም ነው ብሎ ደህና ቤት ሰጠው። በመነጋውም በምን ነገር መጣ ብሎ ጠየቀው። ብፁዕ አባታችንም በብሕትውና ወገን የምትሆን የምንኩስናን ልብስ ታለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጥቻለሁ አለው። አባ ኢየሱስ ሞዐም ወደ እኔ መምጣት ከእግዚአብሔር ዘንድ እንደሆነ አወቅሁ። የምንኩስናውንም ልብስ እንዳለብስ ከእግዚአብሔር መልአክ ዘንድ ታዝዣለሁ። ነገር ግን ጥቂት ቆይ። ከእርሱም ጋር ጥቂት ቆየ። የመላእክትን ምሳሌ የሚሆን የምንኩስናን ልብስ አለበሰው። በትጋትና በድካም ከዚያ ኖረ። አክፍሎቱንም በየሳምንቱ ያከፍል ነበረ። በእሁድና ከቅዳሜ በቀር ምንም አይቀምስም። እሁድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ይመገብ ነበረ። የዳዊትን መዝሙር በሌሊትና በመዓልት ተግቶ ይደግምና ይጸልይ ነበረ። 31,050 ይሰግድ ነበረ።
ወዙም እንደ ውሃ ፈሶ የቆመበትን እስኪያርሰው ድረስ ምድሩም እንደጎደጎደ እስኪጎደጉድ ድረስ 70,000 የሚሰግድበት ጊዜ አለ። እንዲሁም ዕለት ዕለት ድካምና ትጋትን እየጨመረ ብዙ ዘመን ኖረ። ሊያገለግለኝ የሚወድ ሰውነቱን ይጥላ፣ ጨክኖም የሞትኩበትን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት፣ የጣላትንም ነፍሱን ከኔ ያገኛታል። እኔንም የሚከተል ቢኖር እኔ ካለሁበት በዚያ ይኖራል። እርፍ ይዞ የኋሊት የሚያርስ የለም። መንግሥተ ሰማያት የተዘጋጀች ናት ያለውን ስሙ ይክበርና ጌታችን የተናገረውን ቃል ለነፍሱ ያሳስባት ነበረ። ይህንን ስራ በመከተል ሰውነቱን ሲያደክማት እግዚአብሔርን የታዘዘ መላእክት አለቃ ቅዱስ ሚካኤል መጥቶ ድንገት ነጥቆ ወስዶ ከፀሐይ ይልቅ ወደምታበራ ሀገር አደረሰው። ይህችውም እንደ ሰቀላ የተሰራች ሰፊ ናት። ቁመቷም ወርዳውም እጅግ ሰፊ ነው። የሀገሩም ሰዎች ሁሉ በውስጧ ሲሰበሰቡ ውስጧን ሊሞሏት አይችሉም። ብዙ ምሰሶች አሉባት። በመልክም እርስ በርስ አይመሳሰሉም። ዥንጉርጉር የሚመስል አለ፣ ፍም የሚመስል አለ፣ በረድ የሚመስልም አለ፣ የፀሐይ ብርሃንም የሚመስል አለ። የሁሉም ጸዳል ከዓይናቸው ይንቦገቦጋል፣ አይቶም ለመረዳት ያስቸግራል። በአንዱም ምሰሶ ፊት ለቆመው ለሁለተኛው ምሰሶ በውስጥ ይታየዋል። የፊቱም ምሰሶ ውፍረት አይሰውረውም። የምድሩም መልክ እንደ ብርና እንደ ጠራ ዕንቁ፣ ልዝብነቱም እንደ ቅቤ ነው። ጠፈሩም እንደሚገላለጥ የፀሐይ እግር ያንጸባርቃል። ብፁዕ አባታችን እንዲህ አለ። ይህ ሰቀላ መጠኑ እንደ ሰፊ ሀገር ያለ ነው እንጂ እንደ ሰቀላ አይደለም። ሁለተኛውም እንደ እሳት ይነዳል። እንደ እሳት ነው ብዬም ብናገር እሱን በማየት ሰውነትን የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። እያደነቅኩም በቤቱ መካከል ደረስኩ። የተዘጋ ደጁንም ዙፋኖቹን አየው። የመካከለኛውም አንዱ ዙፋን ከሌሎቹ ይበልጣል። መልኩም እጅግ የተዋበ ነው። በግራና በቀኝ ያሉ ዙፋኖች እርሱን ጥቂት ቢያሱም መልካቸው ግን የሁሉም የተዋበ ነን፣ እንደ ቀድስተ ደመና ያሸበረቁ ናቸው። ከዚህም በመካከለኛ ዙፋን ላይ የእሳት ልሳኖች ያሉበት የሚያንጸባርቅ የብርሃን ልብስ ተቀምጧል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር መንፈስ ቅዱስም እናመስግነው ይል ነበረ። በብርሃኑም ልክ በስተቀኝ 7 አክሊሎች አሉ። የሰባቱም አክሊሎች ኅብራቸው አይመሳሰልም። አብሮኝ ያለውን መልአክ ይህ ቤት ከማየት የተነሳ ፍርሃት ከልቤ ያድርብኝ አልኩት። የቤቱንም ነገር ልነግርህ እኔ ተልኬአለሁ፣ አትፍራ አለኝ። ይህንንም ባለኝ ጊዜ ፍርሃት ከኔ ራቀ፣ በቃሉም አጸናኝ። ቀድሞ ያልሰማሁትም የዚህ ቤት ትልቅነቱ ምን ያህል ነው? በውስጡስ ያለው የተቀመጠው ማን ነው አልኩት። አስቀድሞ የማሳይህን እይ፣ ኋላ የቤቱን ጌታ እነግርሃለሁ አለ። ከዚህም ዙፋን ፊት ለፊት የተተከለውን የብርሃን አምድ አየሁ። የብዙዎች ስም ተጽፎበት ነበርና ጌታዬ እነዚህ ምንድን ናቸው? የአዕማዳቱስ ቁጥራቸው ምን ያህል ነው? የዙፋኖችም ስራቸው ምንድን ነው አልሁት። ይህ ቤት የአንተ ነው፣ ከሌሎችም ይልቅ እጅግ ከበረ የመካከለኛው ዙፋን ልዩም ልብስ በላይ የተቀመጠበት አክሊሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝህን በመጠበቅ በወንበርህ ለሚቀመጡ ካንተ በኋላ ለሚነሱት ልጆችህ ነው አለው። በዙፋኖችም በስተቀኝ ያሉት አዕማድ ቁጥራቸው 450,000፣ በግራም ያሉ መላእክትም ፈጣሪ እንደሰራቸው 450,000 ናቸው። የብዙ ሰዎች ስም በአምዱ ተቀርጾ የሚታይ ይህ ዓለም እስኪያልፍ ድረስ ከመንፈስ ቅዱስ ለአንተ የሚወለዱ ልጆች ናቸው። ለእነዚህም አንተ አባት ትሆናቸዋለህ። ይህንን ታላቅ ጸጋ ክብር ትሰጠኝ ዘንድ እኔ ምንድን ነኝ አልኩት። እግዚአብሔር ለወደደው ባለሟልነትን ክብር ይልሳልና ነው አለኝ። ከዚህ በኋላ ወደ ሰማይ አውጥቶ መጋረጃ ውስጥ አስገብቶ ከሥላሴ ዙፋን ፊት ለፊት አቆመኝና ሰገድኩለት። ከዚያም አስቀድሞ በማላቀው ለሌላ ምስጋና አመሰገንኩኝ። ተክለ ሃይማኖት ክፍል ከ24ቱ ካህናቶቼ ጋር ይሁን በሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተው ሰጡኝና ከእነሱ ጋርም በአንድነት አጠንኩ። ምስጋናዬ ከምስጋና ጋር፣ ልብሴም እንደ ልብሳቸው ሆነ። ፈጣሪንም በሦስትነቱ ተገልጾ አየሁት። እንደ ወደድከኝ እወድሃለሁ፣ እንዳከበርከኝ አከብረሃለሁ። ስምህም ልዑል ክቡር አድርገዋለሁ። በጸሎትም የሚታመን ሰው ስለ አንተ ይድናል። መታሰቢያህንም እንደ ተቻለው ያደረገ እኔ በሰማይና ምድር አከብረዋለሁ። በአንተ ክብር እንዲከበር አድርገዋለሁ ብዬ እነግርሃለሁ። ጭንቅ መከራ ያገኘውም ቢሆን በስምህ ቢጠራ እኔ ከጭንቀቱ ሁሉ አድነዋለሁ። ቤተ ክርስቲያንም ለሚያገለግለው ከ7ቱ መላእክት አለቆች ጋር መቆምን
እኔ ከፍለዋለሁ። የገድልህም መጽሐፍ በተነበበበት ስም በተጠራበት ቦታ ለዘላለም ይቅርታዬና ቸርነቴ ከዛ ይኖራል አለኝ። አመሰገንኩትም፣ ሰገድኩለትም። በስራዬ ሳይሆን በፈቃድ ይህን ሁሉ ስለሰጠኝ አቤቱ ላንተ ምስጋና ይገባል አልኩት። ከዚህም በኋላ መልአኩ ወደ ቀደመ መኖሪያዬ መለሰኝ አለ። ብፁዕ አባታችንም ይህንን አይቶ በሰማይ በሚኖር በፈጣሪው ፍቅር ልቡ እንደ እሳት ነደደ። ዘወትር የዳዊትን መዝሙር፣ ሌሎችንም የነቢያትና የሐዋርያትን መጻሕፍት ያነብ ነበር እንጂ ሌሊትና ቀን አይተኛም ነበረ። እንደዚህ ሳለ የምንኩስና ስርዓት እንድታወቅ ከበሩ ገዳማት ፈልግ እንጂ በአንድ ቦታ መኖር ለአንተ ለምንህ ነው የሚል ሀሳብ በልቦናው ተነሳሳ። ይህንንም ሲያስብ ዘወትር ይጠብቀው የነበረ ብሩህ እንደመጣ አስኬማ ቆብና ለመቀበል መሆን ነገረው። አበምኔቱም ብሩህ መልአክ በፊቱ ተገልጦ ተነሳ፣ የወደድከውን አድርግ አለው። ብፁዕ አባታችን ተክለ ሃይማኖትም ቅዱስ ሆይ ወዴት ትሄዳለህ አለው። ወደ ትግራይ ምድር ሂድና ዳሞ ከሚባል ተራራ ውጣ፣ ስሙ ዮሐን የሚባል የከበረ ሰው በዚያ ታገኛለህ። አስኬማና ቆብን ከሱ እጅ ተቀበል፣ ተነስም እስክልክልህ ድረስ ከዚያ ቆይ አለው። ወደ መንፈሳዊ አባቱ አቡነ ኢየሱስ ሞዓ ነው። ሲነጋ ገስግሶ ሄዶ በልቦና ያስበውን ስለ አስኬማና ስለ ቆብ መቀበል መልአክ እንዳለው ገለጠለት። አባ ዮሐንስ ሞዓም አስኬማና ቆብን ገና አልተቀበለም ነበርና አባ ኢየሱስ ሞዓ የብፁዕ አባታችንን ቃል ሰምቶ እኔ እንደ ከበረ አባት ሳይህ ነበርኩ እንጂ እንደ ልጅ አላይህም፣ ለማን ትተወኛለህ እያለ ብዙን አለቀሰ። ወደ ገዳሜ ስለመሄድ ግን ነገርህ ደስ አሰኘኝ። ከዚህ ደርሰህ አስኬማና ቆብ ተቀበል፣ ኋላ ለእኔ ትሰጠኛለህ፣ ልጄም ስትሆን አባት ትሆነኛለህ። ነገር ግን ባህሩን የሚያሻግር የለምና የዛሬን ታገሳለሁ። ብፁዕ አባታችን ከእግዚአብሔር የሚበልጥ ሰው የለም። እግዚአብሔር ከኔ ጋር ከሆነ ባህርም ሌላም ነገር ቢሆን መንገድ ሊከለክለኝ የሚችል የለም። ይህንን ተናግሮ አይሆንም ብሎ ሄደ። አበምኔቱም ሊሸኘው ተነሳና እስከ ባህሩ ወደብ ድረስ አብረው ደረሱ። እነሆ የመላእክት አለቃ ቅዱስ ሚካኤልም ብፁዕ አባታችን ፊት ቆመና ተከተለኝ አለው። ወደ ባህሩም ገብቶ ባህሩን እንደ ደረቅ መሬት እየረገጠ ሲሄድ ብፁዕ አባታችንም ተከተለውና ባህሩን አብረው ተሻገሩ። አባ ኢየሱስ ሞዓም አይቶ አቤቱ በቅዱሳኖች ላይ ስራ ድንቅ ነው አለ። እግዚአብሔርንም እያመሰገነ ወደ ቤቱ ተመለሰ። ሰላም ለከ ተክለ ሃይማኖት መናኒ አስረ ወንጌል ዴጋኒ ቁርባን ከሰ አባአን ቁርባን አቤል ዘይሴኒ አባ ዘሰአልኩከ ስምዓኒ ኦ አምላከ ቅዱስ ተክለ ሃይማኖት እቀበነ ዋድህነነ እመከራ ስጋ ወነፍስ ለተላጣ አግብርቲከ ዋይማቲከ። ከጻድቁ አባታችን አባ ተክለ ሃይማኖት ረድኤት በረከት ያሳትፈን። በዓሉም በዓለ ፍስሐ በዓለ ክብር ያደርግልን። አገራችን ኢትዮጵያ ፍጹም ጽኑ ሰላምን ይስጥልን። ለመሪያችን ኃይል፣ ብርታት፣ ጉልበት እግዚአብሔር ያድልልን። ከመከራ ስጋ ከመከራ ነፍስ ይሰውረን። ነፍሳተ ሙታን ይማርልን፣ ሕያዋን ይጠብቅልን። የታመሙትን ድውያን ይፈውስልን። ስሉዳንን ሁሉ አምላካችን በያሉበት ሁሉ ይጠብቅልን። በጸሎት አስቡን አትርሱን ያሉትን ወንድሞቻችን እህቶቻችን ሁሉ አምላካችን በምሕረቱ በቸርነቱ ያስብልን። የቅዱሳን በረከት ረድኤት አይለየን። ቀኑን የተባረከ የተቀደሰ ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ኢየሱስ አላ አድኅነነ ወአልሃነ እምኩሉ እኩይ እስመ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምህረተ አብሮልክ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእየ ኢየሱስ ክርስቶስ ሠራዬ ኃጢአቴ ወኃጢአተ ኩሉ ሕዝብ ከመ ይሠረይ ኃጢአተ እግዚአብሔር ይፍታ። መልክዓ ተክለ ሃይማኖት ብፁዕ ክቡር ሐዋርያ አባ